እንዴት ናችሁ? ምትጠየፋትና እንደዚህ ምታፍርባት ከሆነ ለምን ሰው የተሰበሰበበት ተጠራታለች? ዛሬ አመት ባለው መምጣት አይችሉም አትልም? ምን ችግር አለ? ወይም ደግሞ ኦኬ ተጠሩ አይደለ? አንድ ሽፎን እንኳን አንድ ሀገር ልብስ ባህል ኦሬዲ አይደል? ባህል ስለሆነ ሀገር ልብስ ከመቀያየር ዮኒ ማኛ እንኳን መስኮሮላታል። የቦንዳ ልብስ ለብሳ እየለበሰች ለቤተሰቦቿ ቤት የገዛች ጀግና ሴት ናት። ይሄ የፋሲካ በዓልን በማስፈልገት ጃኒ አዶናይ እንዲሁም የአዶናይ ቤተሰብና የጃኒ ቤተሰብ አንድ ላይ ሆነው ሲያከብሩ ተመልክተናል። ቤተሰብሽን አታከብሪም ወይም ደግሞ ትንቂያቸዋለሽ የሚል ተቃውሞ ገጥሟታል። እንዲሁም በሌላ በኩል ኖኖ አይደለም ጃኒ በጣም ቤተሰቦቿን ታከብራለች እስከነ ማስረጃው አቅርበዋል ማለት ነው። እነዚህንም የምናይ ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችሁ ቆዩ። ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ወደ ቪዲዮ እንሂድ። ምትጠየፋትና እንደዚህ ምታፍርባት ከሆነ ለምን ሰው የተሰበሰበበት ተጠራታለች? ዛሬ አመት ባለው መምጣት አይችሉም አትልም? ምን ችግር አለ? ወይም ደግሞ ኦኬ ተጠሩ አይደለ? አንድ ሽፎን እንኳን አንድ ሀገር ልብስ ባህል ኦሬዲ አይደል? ባህል ስለሆነ ሀገር ልብስ ለብሳ ጸጉሯን ሽሩባ እህቶች አላት ሽሩባ ሰሪ ቤት ጥሪ ብሎ ሽሩባ ጸጉሯ እንኳን መሰራት የማይፈልጉ ከሆነ እናትየው ሽሩባ ይሰሩ እና በስነ ስርዓት ይልበሱ አይባልም? እንደዚህ ጋይስ እንደዚህ ብላ እንደ ባዳ የለም እንደዚህ በላች እንደዚህ ሳታችሁ። ከዛን የአዶንያስ እናት እውነት እንኩ ምግቡን ያሉ ያቀርባሉ። ቤታቸው እኮ አይደለም የነ አዶንያስ እኮ ሬስቶራንት ነው እኮ የባህር ሬስቶራንት። ይው እንደዚህ መሳቅ አይደለም ሳታወራ ዝግጅቱ አለቀ። ልክ እነሱ እንዲሄዱ ወዲያውኑ ይሄ ፋውንድ እንትኑ ላይ የለም የሆነ ከዛም ከአዶንያስ ጋር የተዘጋጀ ዝግጅት የለም። በዛ ላይ ጭፈራዋ ከአዶንያስ እህት ጋር ከምን ጋር ሳቋ ዝለኗ ምናምን መጣ። ቤተሰብሽ እንደዚህ የምታፍሪባቸው ከሆነ ወይንም ደግሞ በእነሱ ተጠራሽ ለምን መተሽ አስተዋውቅሽ? ወይም ደግሞ በእንደዚህ አይነት ቦታ ላይ ለምን ታመጫለሽ? ካመጣው ደግሞ በስነ ስርዓት ማልበስ ካንቺ የሚሄድ ልብስ ጋር እንኳን አንቺ ከበሊሞዚን ውስጥ እንደዚህ እጅሽን ይዞ ቬሎ መሰለ ልብስ ለብሰሽ እንደዚህ ትወጫለሽ። ከዛን እሷን እዛ ስደርሽ ትጠየፊያታለሽ። አጃኢብ ረቢ ነው ግስ እና አንቺ ነው ታዲያ ሰው የሚከተለው እግዚአብሔርን። ካንቺ የምንማረው ውርጋጥነትና በኔ አጋጣሚ የለም ወይ ጊፍተር ወይ ምናምንን ዝም ብሎ የለም። ቆሻሻ ልቃሚ ንፍጣም ገነት የሚገባው በእናት መዳፍ ስር ነው ይባላል። ልቃም እናትሽን ተጠይፈሽ አንቺ የምናከብርሽ ይመስልሻል? ቆሻሻ ህይወት ሁላ በኤክስኤል ሱሪ ዙሪያ ነው የሚመስልሽ በቱታና በእንትን አይደል? ከመቀያየር ዮኒ ማኛ እንኳን መስኮሮላታል። የቦንዳ ልብስ ለብሳ እየለበሰች ለቤተሰቦቿ ቤት የገዛች ጀግና ሴት ናት። ይሄ ለጃኒ ለቤተሰቦቿ ፍቅር መግለጫ ለኔ ከበቂ በላይ ነው። በቃ አክብራቸዋለች፣ ወዳቸዋለች። ሌላው የነሱ ባህሪ ነው። በቃ ሁሉም ሰው አንድ አይደለም። የመጣበት ማህበረሰብ የኖረበት ማህበረሰብ ሁሉም እንደየቦታው ይለያያል። ክብራቸውን የሚገልጽ ልብስ ሌላ ነገር አርጋለች ካላችሁ ይቅርታ፣ እኔ አላየሁኝም። ስላላየሁበት ነገር ሐሳብ መስጠት አልችልም። ግን እኔ እንደተረዳሁት ጃኒ ለቤተሰቦቿ ፍቅር አላት፣ ለቤተሰቦቿ ክብር አላት። ከዚህ በፊት ከእናቷ ጋር ቪዲዮ ስትሰራ እናትየው ቪዲዮ ላይ ራሱ የሚስቁት በግድ ነው። በቃ ሰው ተፈጥሮ ነው የሚለያየው። ምንም ማድረግ አንችልም። እሷን ጥፋተኛ ሊያስብላት አይችልም። እዚህ ላይ ቤተሰቦቿ ባይኖሩ ኑሮ ለምን ቤተሰቦቿን አላቀረበችም? ለምን ቤተሰቦቿ አብሮ አልመጡም? ጃኒ ለቤተሰቦቿ ክብር የላትም ብለን ልንወቅሳት እንችላለን። ግን ይዛ መጣለች በክብር። ክብራቸውን ጠብቀው ተዝናንተው ሄደዋል። ዛሴት ለኔ ይሄ ነው። አመሰግናለሁ። እሺ እኔ ምንድነው ሐሳቤ? በመጀመሪያ ሐሳብ ሲሰጥ ምን መለከታቸው ጎኖች አሉና የቤቷን ባለቤት ፒክቸሩን አድርጋለች። ከዛ ደግሞ ያስቀመጠችው ርዕስ አለና ምንድነው ትላንት ቤት ገዛች አልገዛች የሚለው ላይ አይደለም። ወይም ደግሞ ትላንት መጥፎ ልጅ ነበረች ጥሩ ልጅ ነበረች አይደለም። ሁላችንም ሰው የራሱ የሆነ ኮንፊደንስ አለው የሚወደድለት ኮንፊደንስ ደግሞ ማለት ነፃነቱ ነው። በተፈጥሮ ኢኔት ቢሄቨር ምንለው አለና በተፈጥሮ ያላት የራሷ የሆነ ባህሪ ያላት ነፃነቷ
ደስ የሚለው ነገር ዛሬ ላይ ግን እኔ እንደ አንድ ሴት እንደ አንድ ኢትዮጵያዊ እንዲሆና ሳይ የምፈራ አንድ ነገር አለ ለሌሎችም ጭምር ለሌሎችም ሴቶች እህቶቻችንም ጭምር ፋይናል እንዲሚኮን ከሆነ ወይም መውደድ ማፍቀር ትዳርም እንዲሆነ ፊት ለፊት የምናያቸው ነገሮች መጥፎ እንደሆኑ የሚያሳዩ ነገሮች አሉ። ሸምቃቃነት፣ መሸማቀቅ የነበረኝ በተፈጥሮ ያለኝን ነፃነት የሚያሸማቀቀኝ ከሆነ ሳምቲንግ ሮንግ የሆነ ነገር ባይኖር እንደዚህ ሊሆን አልችልም። አንድ እኔ የእናትና አባት አለባበስ የእናትና ለምን አለበሱም ለምን እንደዚህ የሚል አይደለም። ማንም ሰው ነፃን እናትና አባት ናቸው። ይሄ ነው የሚመቸን ካሉ የፈለጉትን ለብሰው መምጣት መብታቸው ነው። ነገር ግን እዛ ጋር ግን በነበረው አክቲቪቲ ግን ጃኒ ላይ በጣም የነፃነት ማጣት የመሸማቀቅና የመፍራት በጣም ተጽዕኖ ውስጥ እንደነበረች በደንብ ያሳያል ነው የኔ አመለካከት። እዚህ ፎቶ ላይ በመናየው እንደ ርዕሱም ያ ነው። ምንድነው እቺ ልጅ እንዲህ ያረጋት የቻለው ለምንድነው? ይሄ አማች ፊት ምናምን ተውት። እሱ ይሄ አማች ፊት መደረግ ያለበት ነገር ይደረጋል፣ መደረግ የሌለበት ነገር አይደረግም። ግን በተፈጥሮ የምናውቀው ግን ነፃነታችን ግን በዚህ ልክ ሲገፈፍ ግን ሃይ የሚል ግን ሊኖር ይገባል። የሚጠይቅ ልክ እንደዚህ የሚጠይቅ ግን ሊኖር ይገባል። ምንድነው እቺ ልጅ ነገ ስጣ ፈንታው ምንድነው? ዛሬ ገና የመጀመር ሌት ተብሎ ቤተሰብ ከቤተሰብ ተገናኝቶ የተጋበዙበት ፕሮግራም ላይ በዚህ ልክ የምትሸማቀቅ ከሆነ ነገ ደግሞ አብራ በምትኖርበት ትዳር ላይ ደግሞ ምን ልትሆን እንደምትችል እንደሌላም ሴት ጃኒ ስለሆነች ሳይሆን እንደሌላም ሴት ችግሮች ሊኖሩ ይችላሉ የሚል ሐሳብ እንጂ ጃኒን ከመጥላት መጥፎ ሰው ከማድረግ ምናምን አይደለም። በቃ ይሄ ሰው እኮ ራሱን ነፃ ማድረግ እኮ ማለት እኮ ብልግና አይደለም፣ ባለጌ መሆኑ። እሺ አሚና አንድ ጥያቄ ልጠይቅሽና መልሽልኝ። ጃኒ ተሸማቃለች ተሳቃለች ያልሽበት ምክንያት ለአንቺ ነፃነት እንዴት ነው? እንዴት መሆን ነበረባት? እስቲ ንገሪኝ። ለአንቺ ነፃነት ማለት እንዴት ነው? ግለጭልኝ እባክሽ። ይኸውልሽ የኔ አለምዬ ካገባቧ ካቀማመጧ ከዛ ደግሞ ቤተሰብ ከሄደ በኋላ የነበራትኝ ምናልባት ቪዲዮን ካልተከታተልሽ አላውቅም፣ እያንዳንዱ ቪዲዮ ተመልከች። በቃ የነበራት ነገር አለ። እኔ በምንም ሚንስ እናትና አባቷን ፈርታ ወይም እናትና አባቷ ላይ አፍራ እንደዛ ሆነች ግን አያስብለኝም። እናትና አባቷ አመቿቿ ፊት ክብር አላት። የሴት ስርዓት ነበራት። በስርዓቱ የተቀመጠችው በላች፣ ጠጣች። ቤተሰቦቹ ሲሄዱ እንደማንኛውም ሰው መድረክ ላይ ወጣ ከአዶኒ እህቶች ጋር ጨፈረች። ዛት ሴት በቃ ሌላ ምንም ነገር እኔም በሆነ የማደርገው በጃኒ ቦታ ይሄን ነበር። እናቴ እየመራሽኝ እኮ የኔ አለምዬ፣ አንቺ እየመራሽኝ ነው። ይኸውልሽ አንቺ የምትፈልጊው እንድናገር እያደረግሽ ነው። አንቺ የምትፈልጊው ልናገር አልችልም። ይሄ መምራት ይባላል። ገባሽ? ይሄ ነፃ ውይይት ነው። የኔ ሐሳብ ሳስቀምጥ እንዲህ ብለሽ ቆረጥ ስታስቀምጩ እየመራሽኝ ነው። አትምሪኝ። የኔ ሐሳቤ ላስቀምጥና የራስሽን ሐሳብ እንዳስቀምጥሽ የኔ ሐሳብ ላስቀምጥ። የኔ እይታ ነው። ትክክል አይደለም። እየመራሽኝ ያለሽበት መንገድ ገብቶሻል? ትክክል አይደለም። ስለዚህ የኔ እይታ ይሄ ነው። ልጅቷ የነበራት ኮንፊደንስ በጣም ወርዶብኛል። የተሸማቀቀ ነገር የተሸማቀቀች ያስፈራራት አይነት ነገር አለ። ልክ ነው። አንድ ሴት ትዳር ስትመሰረት መተው ያለባትን ትተዋለች፣ መያዝ ያለባትን ነገር ትይዛለች። የእሷ ግን በጣም የከፋና የነገን የሚያሳስብ የሚያስጨንቅ ነገር እያየንባት ነው። ይሄ ደግሞ ምናልባት ከታችም ሆነ የተቀመጠን ቤተሰብም ካላት እዚህ ላይ ትኩረት ቢያደርግላት ደስ ይለኛል። ይሄ የኔ ሐሳብ ነው እናቴ። እሺ አትገድብኝና አመሰግናለሁ ማናምዬ። እኔ ልመራሽ ፈልጌ